ጊዜ ማለት ነው የሲስተሪ ልኬልሻለሁ። አማራጭ እኮ አለ ሀቡ። ጨርሽ አንቺ ስታወሪ እኔ አላቋርጥሽም። አንቺ ጨርሺ፣ ከዛ ነው ያወራለሁ። ጨርሽ። አይ በመሀከል እንዳይጠፋብኝ አማራጭ ነበር። ያዩ ይሄ ስጨርሽ እንዳወራሁት ነጥብ ያዢ። እኔ አልችልም። አሁን እኮ ያቡ ልንገርሽ፣ የዛኔ የእህትሽ ላኪልኝ ስትይ ልኬልሻለሁ። የላኩልሽ አለ ሜሴጁን ማውጣት ትችያለሽ አይደል? መቼም የሀዩን እዛ ድሮ ላይ የእሱ አለሽ ዋትሳፕ ብዬ ነው። እኔ ጉዳይ ከእህትሽ ጋር አይደለም፣ ጉዳይ ከአንቺ ጋር ነው። ከአንቺ ጋር ነው ንገሪያት ለችም ይባላል። ሀቡ ንገሪያት፣ ቪዲዮ አርጉልኝ፣ ሪካርድ አርጉልኝ ከማለት ይቅርታ ነው። ፎቶሽን አልለጠፍኩም፣ ቪዲዮ አንሰራባት። እኔ ሀቡ ፎቶ ቢለጠፍ ሀቡ እውነት ከያሽ እኮ ፎቶ ስለተለጠፈ ሌባ ስትሆኝ የሆነ ነገር ትሆኝ ነው አይደለ? የምትፈሪ ካለሽ ምን እንደዚህ አንጨረጨረሽ? ሀቅ ካለሽ ወይ በምን ላስጠራሽ? ሌላ ምን አንጨረጨረሽ ማለት እንዴ? የሀያቴ እኮ አለልሽ ሀቅ ስለያዝኩ ነው የመጣሁት። ሀቅ ባሊዛ የሀያቴ አለልሽ። ቀይሪ ካልነገርሽኝ እኔ ጠንቋይ አልቀልብም፣ በምንም ላቅ አልችልም። ቁጥር ስትቀይሪ አላውቅም። ስለዚህ መጥቼ ላይቬን ከፍቼ አስጠራሁሽ። ላይቬን ከፍቼ ለኤደን ይሄንን ስክሪን ሪካርድ አድርጉልኝና ለኤደን አድርሱልኝ። በዚህ 2 ቀን ውስጥ ካልመጣች ፎቶ አለጥፌ ቪዲዮ ሰራለሁ። ይሄ ኃላፊነት አለብኝ። ምክንያቱም የልጁ ስም የጠፋው እኔ ቤት ነው። ቤቴ ውስጥ ስሙ እስከጠፋ ድረስ ይሄ ሰው ደግሞ 21,000 ህዝብ ባለበት ሄደ ዘብር ገብርኤል ማል ተብሎ ትኬቱን ቆርጦ ኢትዮጵያ ድረስ ሄዶ ምሎ እስከመጣ ንጽህናውን እስካረጋገጠ ድረስ እኔ ደግሞ ኃላፊነት አለብኝ። ስሙ የጠፋው እኔ ቤት ነው። እኔ ስሙን የማጽዳት ኃላፊነት አለብኝ። ስለዚህ ለይና ይቅርታ ጠይቂው አልኩኝ። ምንም የሚያናድድ የሚያስቆጣ ምንም ነገር የለም። አልተናደድኩም። አሁን ለምን እንደምናደደው የሚያናድደኝ ነገር የለም እኮ አልኩሽ። ግን አንቺ ማለት ነው በቃ ቱ ቢ ሆነስት እኮ ነው። ሆነስት ነው ከሁለታችንም እየሆንሽ ነው ያለሽው። ልክ የሱን ቦይስ መተሽ ሰምተሽ ቪዲዮ እንደሰራሽው የኔ ቁጥር ከተዘጋብሽ አይደለ? አልሰራውም ገና ስክሪን ሪካርድ በይ አኮ ኦኬ በቃ ወሪ ሴም ነው። እንደዛ ከማድረግ የሀያት ስልክ ልኬልሻለሁ። ኖት ዘ ሴም ኦኬ። ግን ልኬልሻለሁ ሪካርድ ሲደረግና እኔ ቪዲዮ ስሰራ ይለያያል። እኔ ቪዲዮ ስሰራ እኔ ቤት ነው እኔ ነኝ ኃላፊነቱን ወስደው። ስክሪን ሪካርድ ሲደረግ ላንቺ መልእክቱ እንዲደርስና እንድትመጪ ላይቭ ላይ ነው። ካልመጣ በጣም እኮ ዲስሪስፔክት እኮ ነው ያራችሁ እኮ የተናገርሽ እኮ ዲስሪስፔክት ፈርጥጠው ምናምን ፎር ዋት ፈርጥጠው ሲቀጥል በዚህ በተዘግተሽ ላይ እሺ፣ በጣም ጥሩ። አንድ ጥያቄ ልጠይቅሽ። ስልክሽ ተቀይሯል። አይ አንደርስታንድ ኦኬ፣ ጥሩ። ስልክሽ ተቀይሯል። ትመጪና ላይቭ ላይ ሀቢባ ስልክ ያለሁም ጋር የገባሁት እኮ አሁን ነው። አልገባሁም። ዛሬ ኬት መጣሽ ታዲያ ከሌለሽ? ዛሬ ስክሪን ሪካርዱን ኬት አየሽ? ስክሪን ካርድ ሳምንት ነው የተቀመጥኩት። በአንድ ቀን አይደለም እጄ የመጣሁት። እኔ ምሎ ሲመጣ እኔ ሳምንት ነው የተቀመጥኩት። 5 ቀን ሙሉ ስጠብቀው ነበር እዛ። ከዛ በኋላ ወደ አዲስ አበባ ስመለስ ነው የመጣው። ዋናው መምጣትሽ ነው። ዋናው ስክሪን ሪካርዱ ደርሶሽ መምጣትሽ ነው። በቃ አለቀ። አሁን ይጣራል። አሁን እኮ ልንገርሽ ማሪ፣ አንዴ እኮ የደበረ እኮ የሀያት ስልክ አለሽ። የኔ ዝግ ሲሆንብሽ የእሷ ላይ ዋትሳፕ ላይ ገብተሽ ቼክ ብታረጊው ኢዚ ነው። ምን ችግር አለ ነው እንጂ ከሀያትሽ ጋር አይደለም ያወራሁት። እኔ እና አንቺ አኪልኝ ብለሽኛላ። ቁጥሯን ከዚህ በፊት እንደማመጥ ሄደን ስጨርሽ አወራለሁ። ጨርሽ ላኪልኝ ስላልሽኝ ሀቡ፣ እኔ እኮ አሁን እየተቆጣሁ እየተንጨርጨርኩ አይደለም። ግን እውነት አሁን ትክክለኛ 2 ቦታ ነው የሚይዘው። ሁሌ ሳይድ አልይዝም አልሽ አይደል? ሳይድ ማትይዥ ከሆነ ልትፈልግኝ ይገባል። እኔ ስልክ እምቢ ካለሽ እኔ የምፈልግበት መንገድ ይሄ ነው። እኔ ዋትሳፕ ላይ ቮይስ አደረኩኝ። ሰኞ፣ ማክሰኞ፣ እሮብ 3 ቀን ታገስኩኝ። መልስ ስላልመጣ በላይቭ ሪከርድ አሁን ከደቂቃዎች በፊት ሳስደርግ መልስ መጣ። ይሄ ምክንያት ሊሆን ይችላል ወይ ብለሽ ታስቢያለሽ? የኔ ዝግ ካለሽ ስልኬ ዝግ ማለቱ ልነግርሽ ገና ከዱባይ ሳልወጣ ትኬቱን ራሴ እኮ ነኝ የጠየኩሽ። አቡ ረስተሽው ነው ዋትሳፕ ላይ ሰኞ ወይ እሑድ ብለሽኛል ነበር የምናወራው። አሁን መጣሽልኝ። እኔ እናንቺ ስለ ትኬትም ስለ ሁሉም ነገር እኔ እናንቺ ከዛ ስትይ ምን አልኩሽ? አቡ ረሳሽው እንዴ? እሑድና ገብቶሻል። ሪዝን ኖሮሽ ሳይሆን ኤደንን ፈልጋታለሁ ቁጥር ስላለሽ ኤደንን ፈልጋታለሁ ብትያት ኖርማል ነው። በቃ ቢሳይድ አንቺ በሁለታችንም በኩል በትክክለኛ ዳኛ ነሽ። አንቺ አሁን ዳኛ ነሽ አይደል? የምድር ዳኛ ነሽ። የምድር አይደለሽ እያልሽኝ ነው አሁን እንዴ? ያሱን ብለሽ እኮ ነው ወተሽ እኮ ሀቡ የኔን እኮ ኤደን ፈረጠጠች አልመጣችም ምናምን ያልሽው። ይሄ እኮ ሪስፔክት አይደለም። ድንገርሽ አንድ ነገር እሱ ሀቅ ባይኖረው ሄዶ ሊምል ፈቃደኛ ባይሆን እሱ ላይ ነው ገብርኤል ነው የሚያውቀው። አንቺ የምድር ሰው ነሽ። እኔ የምድር ሰው ነኝ። መጀመሪያ ምን ብለሻል? ሄዶ አብሮኝ ሄዶ ከማለ ይቅርታ ጠይቅ። ለምን ትከራከሪኛለሽ? ይቅርታ ጠይቋለሁ ብያለሁ። ሄዶ ከማለ ይቅርታ ብዬ ጠይቋለሁ። አሁንም ይቅርታ አልጠይቀው ነው የመጣሁት። የምድሩን የሰማዩንማ ገና እጠብቃለሁ። አንቺ ቤት መጥቼ ይቅርታ ጠይቃለሁ ብያለሁ። አሁን ልጠይቀው እኮ ነው የመጣሁት። ይቅርታ አላልኩም። ግን አንቺ በቃ ሀቢባ ነሽ፣ እንትን ነሽ፣ ዳኛ ነሽ። በስነ ስርዓት በሐቁ ነው የምትፈርጂው።
የእሱ ሲልክልሽ መተሽ ከምጠቅኝ ኤደን የደረሽ ብለሽኛል። 5 ቀን በሙሉ እኔ አቡባ ሀቢባ 5 ቀን በሙሉ እሱን እየጠበኩት ነው። አልመጣልኝም ብዬሻለሁ። እሱ መቶ የታለሽ ሲል ነው አቡ እሱ መቶ የታለሽ ሲልሽ ነው አንቺ የፈለግሽኝ። እኔ እኮ 5 ቀን ጠብቄው እዛው 5 ቀን ጠበኩት ብያለሽ ብዬ ነው። እኔ ስንት ሀሳብ አለብኝ እና ለምን አልጠበቅሽኝም ታዲያ? እኔ ለምን አልጠበቅሽኝም ታዲያ? ዛሬ እሱ መቶ ሲያስጨንቅሽ 2 ዋትስአፕ ሲልክልሽ ኤደን ፈረጠጠሽ ብለሽ ለምን አልሽኝ? ይሄ ራሱ እኮ ስም ማጥፋት ነው። አልፈረጠጥኩም አለው። ስልክ ስትቀይሪ መተሽ ስላላሳወቅሽኝ መፈርጠጥ ነው። ስልክ ስትቀይሪ መተሽ ኔቨር አይደለም። ኖ አይሆንም። እኔ ይኸውልሽ አሁንም ቢሆን እዚህ ሰው ስለማከብር ህዝብ ስለማከብር ለአንቺ ክብር ስላለኝ ነው ይቅርታ አልጠይቀው የወጣሁትኝ እንጂ ሄዶ ስለማለልኝ ነፃ ነው እያልኩሽ አይደለም። የእህቴን ደም እስከ መጨረሻው ከገብርኤል ነው የምጠብቀው ብያለሁ። ግን አሁን እቤትሽ ስለገባው ይቅርታ። ግን አሁን እኔ ደበረኝ ሀቡ ምን እንደሆነ ታውቂያለሽ? ምንም ነገር የለም። በጣም ነው የማከብርሽ። ሪስፔክት ነው አከብርሽ። አንቺ የምድር ዳኛ ነሽ ሀቡ። ቪዲዮ እንኳን እዛ ሆኖ ሲያነሳ ለምን ምንም አልመሰለኝም። ለምን አልመሰለኝ ነገርሽ ነገ እዚህ ጋር መጣ የምን ቪዲዮ እዛ ቄሱ ጋር እዛ ሲምት ሲያነሳ ምናምን ምን አባቶች ማለት ነው ታው ምናምን ሲሉ ዝም ነው ያልኩት። ለምን እውነትን ይዤ ነው እስከመጨረሻ የሄድኩት። 5 ቀን ስጠብቀው እኮ አልኩሽ ሀቡ እኔ አንቺ እኔን ትለሽኝ እንዴ እሷ እኮ እዛ ቁጭ ብላሽ ብላ አትልሽም? ቢያንስ ሲስተር ትልሻለች። አይ ችግር የለውም እኔ ያለሁበት ቤት ችግር የለም። ከዛ በኋላ ልክልሻለሁ ሁሉንም ነገር። ሰላም ቻፒ እንዴት ነህ? ኤደን መታለች እኔ ቤት ላይቭ ላይ ና። ሁለተኛ አካውንቴ ላይ ከሌለክ ላይቭን ሼር አደርግልሃለሁ። አሁን ይሄ ላይቭ ከሌለክ አንድ ሰው ቁጥር ሲቀይር ማለት ነው ላይቭ ላይ መጥቶ ካላሳወቀኝ ለሌላ ጊዜ ለሌሎቻችሁ ነው የምነግራችሁ። እኔ የማላውቀውን ቁጥር አልከፍትም። ሴቭ ያላደረኩት ሁሌ ነው ላይቭ ላይ የምናገረው። ሴቭ ያላደረኩትን ቁጥር ብሞት አልከፍትም። ይሄ የኔ ባህሪ ነው። ምክንያቱም በቀደም ላይቭ ላይ ስልክ ቁጥሬን እነሱን ለመርዳት ብዬ ሰጥቻቸው፣ ያኛው ልጅ በሳውዲ የተጎዳው ልጅ እነሱን ለመርዳት ብዬ ሰጥ ቁጥሬን ሲያድሉብኝ ነበር ላይቭ ላይ። ይሄ ፐርሰናል ላይፌ ነው። ስልኬ ላይቭ ያንዳንዱ ሰው አልመልስም። ሴቭ ላደረኩት ሰው እኔ ነኝ ወድጄ ፈቅጄ። ማሬ ላንቺ አይደለም ለቤተሰቦቼ እያስረዳው ነው። ወድጄ ፈቅጄ ስልክ ቁጥሬን ለሰጠሁት ሰው ብቻ ነው የምመልሰው። ስሙን ሴቭ ላደረኩት ሰው እኔ ፈቅጄ ወድጄ። ከማንም ሰው ቁጥሬን እየተቀበለ ኮንታክት ለሚያደርገኝ ሰው እኔ ለማላቀው ሰው ስልክ አልመልስም በፍጹም። ገባችሁ? አርቺቭ ነው ማድረገው። አውቶማቲካሊ ዋትስአፕ ላይ የማላቀው ቁጥር ሲገባ አርቺቭ ነው ማድረገው። ስለዚህ ቁጥሬን ራሴ ካልሰጠኋችሁ ኮንታክት ብታደርጉኝ አልመልስም። አሁን አንዳችሁ ላይቭን ሼር አድርጉልኝ። መስዬ አንዳችሁ ላይቭን ሼር አድርጉልኝ። ሌሎቻችሁ ውረዱና ባለጉዳዩ እሱ ገብቶ ሁለታቸው ብቻ ይቅርታ ይጠያቁ። ስክሪን ሪከርድ ነው ስለሚፈልገው። ቴንክ ዩ እሱዬ በኋላ ትገባለህ። እሺ ሀቡዬ በቃ ሲጨርሱ እነሱ ይቅርታ ተጠያይቀው ትመለሳላችሁላችሁ። ዶክተር አድርጌልሻለሁ ሀቡዬ፣ ሼር አድርጌልሻለሁ እኔ። እሺማ ፎርዋርድ ላድርግለት። ኧረ በስመ አብ እንዴ! ፍላወር ላክ ፕሊዝ። ዶክተር ሀቢባ ውረጅ። አብርሃም ውረዱ አንዴ ከይቅርታ ጋር። እሺ አቡዬ። እሺ ዶክተር ሀቢባን መቀያታለሁ። ሃኒ ያልሽው ገብር ዘብሬል አንዴ ልጨርስ፣ ከዛ አንቺ ታወሪያለሽ። ገብር ዘብሬል ሄደን አልፋርኩም ስትል እኮ ነው ልጨርስ። ይቅርታ ጠይቃለሁ አይደለም ጠይቃለሁ ነው ያልሽው። ህዝቡን ብቻ ጠይቃለሁ አይደለም ይቅርታ ጠይቃለሁ። ሄዱ እሱ ብቻ ደፍልኛለች። እሱ ብቻ ደፍው ዘይ እንደካድኩ እኮ ነው የምታወሪው። አሁንም አልካድኩም። አሁንም ይቅርታ ጠይቋለሁ። ይቅርታ ጠይቆ ነው የምጠው። ግን የፍርዱን ከሰማይ ነው የምጠብቀው። የምድሩን መጥቼ ይቅርታ ልል እኮ ነው መጣሁ። ጠራሽኝ መጣሁ እኮ ይቅርታ ልለው እኮ ነው የመጣሁት። ይኸውልሽ ካም ዳውን። ምንም የሚያበሳጭ ነገር የለም ማሪ። አንድ ነገር ተረጋግተን ልንገርሽ። አንቺ የዛለት ያልሽው ላይቭ ሪከርዱን አወርድና 90 ቀን ስላልሞላው ቲክቶክ ላይ ያለ እሷን ፓርት ቆርጬ ልክልሻለሁ።
አዳምጪኝ እንዳታቋርጪ። እኔም አላቋርጥሽም አንቺ ስታወሪ። እሺ ያልሽው የዛለ አሁን ታወራ እኔም አሁን ልክ ይሄን ካልሽም በኋላ ሳወራ ግን እንዳታቋርጥኝ። እሺ አላቋርጥሽም፣ በፍጹም አላቋርጥሽም፣ ቃል ገባለሁ። የዛለታ ያልሽው እሱ ደፍሮ እሱ ብቻ ደፍሮ ከፈለገ እኔ ትኬቱን እችላለሁ ስትይ ትኬቴን ራሴ እችላለሁ አልፈልግም ማለት እሱ ብቻ ደፍሮ ዘብር ገብርኤል ይሄድልኝ እንጂ እሱ ደፍሮ እዛ ጋር ከሄደ እና ከማለ እኔ እሱንም ይቅርታ ጠይቋለሁ። ንጹህ ሰው ነው ማለት ነው። ህዝቡንም ይቅርታ ጠይቃለሁ። እሱ ብቻ ይሄድልኛል። አሁን አላልኩም መጨርኩኝ። ታዲያ ይቅርታ አልጠይቅም አልኩኝ። እንደው ያንቺ ተራ ነው ስልሽ ታወሪያለሽ። ማሪ መጨረስኩ። ከሄደ ደግሞ አይሄድም ብለሽ ስላሰብሽ አላውቅም። ከሄደ እሱ ብቻ ይሄድልኝ አስረግጠሽ የተናገርሽው እሱ ብቻ ዘብር ገብርኤል ሄዶ ይማልልኝ እንጂ ሄዶ ደፍሮ ከማለ እኔ እሱንም ይቅርታ ጠይቋለሁ። መጥቼ ህዝብ ፊት እዚህ ህዝብ ፊት መጥቼ ይቅርታ ጠይቋለሁ አልሽ። ትኬቱንም እኔ ልቻለው አልሽ። አንዴ ትኬቱንም እኔ ልቻለው አልሽ። እሱ ደግሞ አይ እሄዳለሁ በቃ ችግር የለም ትኬቴንም ራሴ እችላለሁ እሄዳለሁ አለ። እሺ ብሎ አብሮሽ ኢትዮጵያ ሄደ። ምንም ያርፍድብሽ፣ ምንም ትክክል ነሽ። ሄደ እዛ ቦታ ላይ ብቻ ይገኝልኛልሽ። እዛ ቦታ ላይ ሰውየው ተገኘና አብሮሽ ማለ። ልክ ከማለ በኋላ ደግሞ ምን ማለት ጀመርሽ? አሁን ላብራቶሪ እኮ አይደለም መሄድ ነው። በቃ ፍርዱን ከፈጣሪ ነው። ኤደን አንድ ጊዜ እባክሽን ከፈጣሪ ፍርዱን ከፈጣሪ ያለ ሰው ይኸውልሽ፣ ፍርድን ከፈጣሪ የሚፈልግ ሰው ምድር ላይ ይማልልኝ አይልም። በቃ ለፈጣሪ ስትሆኑ ቢተው አንቺ ይማልልኛልሽ። ሄዶ እሺ ብሎ ከዱባይ ኢትዮጵያ ድረስ በራሱ ትኬት ተነስቶ አብሮሽ ሄዶ ከማለልሽ በኋላ ግን ለሐቅ ምን መሰልሽ፣ ሐቀኞች እንሁን፣ ፈጣሪም ከኛ ጋር እንዲቆም። ይሄ ሰውዬ ባይሄድ ይኸውልሽ፣ ይሄ ሰውዬ ለመሄድ ፍቃደኛ ባይሆን ሁሉም ካንቺ ጋር ነው። ሁላችንም እኔ ካንቺ ጋር ነኝ። ይሄ ሰውዬ እሺ ብሎ ባይሄድ እሺ ብሎሽ ሄደ። መጣው አሁን እኮ መጣው ይደረግልኝ ያልሽው ነገር ተደረገልሽ አልተደረገም? ይሄን ብቻ ነገር ተደረገልኝ። አመሰግናለሁ። ይኸውልሽ ያልሽው ነገር ከተደረገልሽ ልንገርሽ፣ አንቺ የጠየቅሽው በህዝብ ፊት የጠየቅሽው ነገር ከተደረገልሽ ይሄ ሰው እሺ ብሎ አብሮሽ ኢትዮጵያ ሄዶ ከማለልሽ ማድረግ ያለብሽ አንቺ ደስተኛ ከዛም በኋላ ስቲል ውስጥሽ ደስተኛ ካልሆነ ይህንን ቃል ማውጣት የለብሽም። በቃ አዎ በጠየቅኩት መሰረት ሄዶልኛል። እንደዛም አባቶችን ብለዋል። አባቶችን ነገር ለውስጥሽ እንጂ አባቶችን ብለውናል። እንደዛ ይኸውልሽ አባቶችን ብለውናል እኮ ሀቢባ፣ አባቶችን ብለውን ነው በስነ ስርዓት እንትን ያሉት እኮ እዚህ ጋር ሄደሽ ኢቭን ሲቀርጽ ፍላወር ላክ አንዴ፣ በቃ ቀጠሮም አይራዘምም። ይኸው መጥቷል። ፍላወር ላክ ፕሊስ። እኔ ከኮሜንት ላይ ላገኘ ካልችልም ፍላወር ላክ። ፍላወር አንድ ፍላወር አንድ ፍላወር እኮ መጥቶ አልገባኝ። እኔ ፍላወር ካላከ ከኬት ላግኘው? እሺ ጋይስ ምን ላድርግ? እሺ ኮመንት፣ እናንተ ኮመንቱን ተውለትና እሱ ይጻፍ። እሺ ወይ እንዳገኘው ሞዴሬተሮች እርዱኝ ለማስገባት። እናንተ ካልጻፋችሁ እሱ ብቻ ከጻፈ ይገኛል ሰውየው። እናንተ አቁሙ አንዴ ኮመንቱን። ፍላወር የለውም። እሺ ችግር የለውም። ፍላወር የለውም። እናንተ ተውና እሱ ብቻውን ይጻፍ። ብቻውን ኮመንት ላይ ይጻፍ። አለው ብሎ ይጻፍ ወይ አንድ ቁጥር የፈለገውን ይጻፍ። ብቻ እናንተ ኮመንቱን ባዶ አርጉለት ፕሊዝ። ሰዓት እየሄደብኝ ነው ጋይስ። እኔ ምሳዬን አልበላውም፣ ቡናዬን አልጠጣውም። ጌሜ ሰዓት ደርሶብኛል። ለሌላ ቀን ላራዝመው ነበር። አሁን እሱ ቢያረፍድ ከዚህ በላይ I found him. እናንተ ናችሁ የጻፋችሁ። ቪዲዮ አብራ ፕሊስ። ይሰማል አቡ? እሺ በመጀመሪያ የምታስታውሱ ከሆነ ከ3 ሳምንት ነው አንድ ወር ሆኖታል ጉዳዩ ከዚህ ቤተ ረመዳን ላይ በማታ ከተነጋገርን አንድ ወር ብለን እንያዘው። ከአንድ ወር በፊት ኤደን ቻፒን መተት እንዳደረገባት ጠንቋይ ቤት እንደሚሄድ ምናምን ብላ ነበር። ያንንም ለህዝቡ ሄዶ ዘብር ገብርኤል እንዲምልልኝ ይፈልጋለሁ ብላ ጠይቃ ነበረ። በሷ ጥያቄ መሰረትም እሱ ዘብር ገብርኤል ሄዶ አብሯት ምሎላት ተመልሶ መጥቷል። ከመሐላው በኋላ እንገናኛለን ብለን ቃል ተገባብተን ነበር።
ያው ኤደንም መታለች ቃሏን አክብራ ይቅርታ ልትጠይቀው ማለት ነው። ሄዶ ከማለልኝ ይቅርታ ጠይቀዋለሁ ህዝብ ፊት ብላ ቃል ገብታለች። አሁን ቃሏን ትፈጽማለች ማለት ነው። እናመሰግናለን ኤደን። ያንቺ ነው ማለት እሺ። ይቅርታ አርግልኝ ስምን ስላነሳው እዛም ይቅርታ ብየዋለሁ ኦልሬዲ በአባቶች ፊት ለምድሩ የምድሩ ዳኛ ለዚህ ይቅርታ አርግልኝ። የሰማዩን ደግሞ ከገብርኤል ነው የምጠብቀው። አመሰግናለሁ። ይቅርታ አርግልኝ። መተክ ስለማልክልኝ በጣም አመሰግናለሁ። ልክ ነኝ? ሄደክ ስለማልክልኝ በጣም አመሰግናለሁ። እውነቱን ከገብርኤል እጠብቃለሁ። ስምን ስላነሳው ግን ይቅርታ። አባቶችም ቶሎ አይደለም ተረጋግተሽ ነው ብሎኛል። የሰማዩን ከገብርኤል እጠብቃለሁ። ለምድሩ ይኸው ቤትሽ ላይ ቃል ስለገባውልሽ ይቅርታ በይውልሽ። ይኸው ይቅርታ። እሺ በይቅርታዋ እንደዚህ ነው ይቅርታ የምትፈልገው? ደስተኛ ነህ በይቅርታዋ? አዎ እኔ አቡዬ እንዴት ነሽ? ሰላም ነው። እንዴት ነህ? እንኳን ደህና መጣ አለሁ። እንኳን ደህና ቆየሽኝ። ቴንኪው በጣም አመሰግናለሁ። በመጀመሪያ ግን የምፈልገው እንደዚህ አልነበረም። ምክንያቱም የገቡትና የእንትን ያሉት ለማጥፋት ለመናገር ሲሆን ሁለት ሆነው በስነ ስርዓት በትክክል አክብረው ነው የገቡት አይደል? አሁንም ይሄንን ፕሮግራም በስነ ስርዓት ገብተው ሁለቱም እህታማቾች ቆመው እኔ የምናገረው ነገር ስላለኝ በስነ ስርዓት እንድንነጋገር ነው የምፈልገው። ገብቶሻል? አንድ ሰው እኔ ነኝ የሚሄደው እኔ ነኝ የሄድኩትኝ እኔ ነኝ ያልኩትኝ እኔ ነኝ ሀቢባ ልጨርስ። ኦኬ የምጨርሰው ምን አልሽኝ? አቡ ምን አልሽኝ? አዎ ምን አልሽኝ? አንቺን ነው የምፈልግሽ እህትሽ አይደለም አልሽኝ። እሱ አይመለከታትም። እኔ ነኝ ገብርኤልን ማምነው አደርግ የነበረው ነው። ገብርኤልን ያልኩት ደግሞ ያውቃል። ገብርኤልን ያልኩት ራሴ ነኝ። ገብርኤልን ማምነው እኔ ነኝ አዲስ አበባ ያለሁትኝ። የሚመለከታት ታሪክንም እኔ ነኝ እህቴን ሀቅ የጠየኩትን ይቅርታ እኔ ነኝ የምጠይቀው። እሷ የሚመለከታ ነገር ነው። ገና ለገና አሁን ይቅርታ ለምድሩ እያየሽ ነው አቡ። እሺ እሷ ሴት ናት፣ እድል ስጣት መጀመሪያ እሷ ታውራ። እሺ አንቺ በስነ ስርዓት አንድ ነገር እሷ ለሁለት ነው ያሉኝ ምናምን ስትጠይቂ ነው የሄድኩት። ገብርኤል ብዬ የጠራሁትኝ እኔና እኔ ነኝ። ሪካርዶ ማለቻች ገብርኤል ሄድልኝ ዘብር ገብርኤል ያልኩት ዘብር ገብርኤል ሄዶ ይማል ያልሽው አንቺ ነሽ። ዘብር ገብርኤል ሄዶ ይማልልኝ የተማማን ነው እኔና እሱ ነን አይደለ? ቀድሞ መጣዛ መጣሁኝ ይቅርታ ጠየኩትኝ። በተረፈ ኢቭን እኮ አሁን ይቅርታ እኮ ስጠይቆ ሀቡ ይቅርታ ለአንቺ ክብር ለቤተሰቦቹ እንጂ ነገርኩሽ እኮ እኛ እንትን አይደለም ሄዱ ነግሬሻለሁ እኮ አሁንም ባጭሩ እዛ አይደለም ሄድ ነው ብዬሻለሁ። ግን ሁለቱም መጥቶ የሄድኩት እኔ ነኝ። ዘብር ገብርኤል ይጠራልኝ ያልኩት ራሴ ነኝ። ጠራኝ መጣሁኝ፣ ጠራሽ መጣሁኝ። ኦኬ ይቅርታ አምንበታለሁ። ይሄን አምንበታለሁ። አንቺ ነሽ ዲልም ከኔ ጋርም ስናወራ ዲል ስናረግ የነበረው እኔና አንቺ ነን። ዘብር ገብርኤል ሄዶ የሚማልልኝ ያልሽው አንቺ ነሽ። ስለዚህ ይቅርታ መጠየቅ ያለብሽ አንቺ ነሽ ብዬ ይሄንን እኔ ማምናለሁ። ግን ገብርኤል ይቅርታ ስትጠይቂ ግን ከዚህ በፊት ላይ ሪካርዱ ማውጣት እችላለሁ። ከዚህ በፊት ያልሽው ዘብር ገብርኤል አብሮኝ ከሄደ እዛ ቦታ ደፍሮ እሱ አብሮኝ ሄዶ ከማለ እኔ መጥቼ ህዝብ ፊት ይቅርታ ጠይቋለሁ ስትይ የፍርድ የሰማዩን ከፈጣሪ ምናምን የሚለውን አልጨመርሽም ነበር። አሁን ግን አሁን አባቶች ስሚ አቡ አይልንጋርሻ ሀቡ ሲሄድ እንደዚህ እንደማመጣ አንቺ ማውራት ካለብሽ አንቺ አውሪ፣ እሷ ማውራት ካለባት እሷ ታውራ። በተራና ሀቡ ሄድኩኝ አይደለ? እያወራሁት ነው። እሷን ነው የማውራት። ሀቡ ሄድኩኝ ጠየኩኝ። ስጠይቅ አባቶች እንደዚህ ነው ስል ምንድን ነው ፍርድ እኮ ያመጣሽ እኮ እዚህ አይደለም ፍርድ ቀስ ተብሎ ነው እንጂ በአንዴ አይደለም ተባልኩ። እሺ አልኩ። መጥቼ ግን አንቺ ጋር መመስከር ስላለብኝ በሰው ስለሆንኩኝ ቃል ስለገባሁ አንቺ ጋር ለመሰክር መጣሁ እንጂ ያልኩሽ እኮ ጠያኩኝ እኮ ሲሄድም እኮ እኔ ምን አልኩሽ? አቡ እንደዚህ አይነት ነገር እንትን መጥቶን የሃይማኖት የሚያውቁ ሰዎችም እንትን ባልኩሽ አይደለ? ከዛ ሄድ ጠየቁኝ። አባቶች ፍርድ አንዴ አይደለም አሁን አይደለም ቀስ ተብሎ ነው ሲል ኢቭን ጓደኛው እኮ አልኩሽ ነገርኩሽ። አብሮት የመጣው ልጅ ቪዲዮ ሲያነሳ ዘጋ አለ ቪዲዮ ሙሉ ማለት ነው። ተዋት ቅረጽ ሲል አይ ሚዲያ ላይ ስሜ ስለተነሳ ነው ሲል የሚዲያው ምን ጥቅም አለው? እኛ ጋር መታችሁ እዚህ ምላችሁ የለ ወይ ይቅርታ ተባብላችሁ የለ በል አጥፋ አሉት ሲሉት ኖ በሽማግሌ መጨረስ ያለብንም ሚዲያ ላይ ስላወጣችሁ ለዛም በቃ እሺ። አሁን እኮ ለሚዲያው ብዬ ነው የመጣሁት እንጂ አሁን እኔ እሱ ምንም አላረገም ብዬ አለ ቪዲዮ ልክልሻለሁ ከፈለግሽ። ይሄ እንደዚህ የተባለበት የተማማልንበት ማለት ነው። ከዛ እንደዚህ አይደለም እህቴን እኮ እንደዚህ ያልሆነች ምናምን ብያለሁ። ስሙን ስላነሳው እንደዚህ ነው ብዬ ስላልኩኝ ይቅርታ ጠይቃለሁ እኮ አልኩኝ። አሁን እሱ ሄዶ እዛ ስለማለልኝ ሀቡ ነፃ ነው አይ እህቴ ምንም አላረጋትም ብዬ እንድን ነው የፈለገው። እንደዛ ልል አልችልም። እንደዛ ልትይ አይደለም ይቅርታ በይ ስላልሽ
ቢሆንስ እኔ ለሐቅ ነው እሱ ምን አለ እህትም አብራትም ታስተላል ሲል ምን አለ ዲል ያደረግነው ከሷ ጋር እሷ ጋር የምትጨርሰው አሉ አይደል? እህትሽ አታስፈልግም፣ አንቺ ነሽ ዋናው ባለ ጉዳዩ፣ አንቺ ነሽ ትልም እያጠፋሽ ያለሽ። ስለዚህ አንደኛ ነገር ማለት ነው የዛኔ ስትይ የነበረው ለሐቅ የሚቆም ሰው ካለ እኔ ላይቭ ሪከርዱን አወጣዋለሁ ስትል የነበረው ደፍሮ ብቻ እዛ ቦታ ይገኝልኝ እንጂ ነው ስትል የነበረው ቆሜ ነው ያለችው። ቆሜ እዛ ቦታ ከተገኘ ደፍሮ እዛ ቦታ ከተገኘ መተት ጠንቋይ ቤት የሚሄድ ሰው መተተኛ ሰው ደፍሮ ዘብር ገብሬ ላይ አይገኝም። እዛ ቦታ ላይ ደፍሮ ከተገኘ እኔ ህዝብ ፊት በደንብ አድርጌ ይቅርታ ጠይቋለሁ። አምናለሁ ለዛ ቦታ ከተገኘልኝ አለች። ለዛ እኮ ነው የመጣሁት ሀቡ፣ ለዛ እኮ ነው ይቅርታ ጠይቆ ነው የመጣሁት። ስትጠይቂ በሙሉ ልብሽ ነው መሆን ያለበት። እንዲህ እያልሽ አይደለም እሺ። ለምድሩ ለሰማይ እያልሽ ከፋፍለሽ ሳይሆን መጀመሪያ ከፈጣሪ ከፈለግሽ ፍርዱን መሐላውንም አትጠይቂም ነበረ። ግን አንቺ መሐላው ይሳካል ብለሽ ስላላሰብሽ ይሆናል ብለሽ ስላላሰብሽ በደንብ ነው የምጠብቀው። በደንብ ነው የምጠብቀው። ስትጠይቂ እኮ ጠይቀዋለሁ። ከዛ በደንብ ነው የምጠብቀው። ከገብርኤል በደንብ ነው የምጠብቀው እኔ እላለሁ። አሁንም እላለሁ እንኳን እዚህ ይኸውልሽ አሁን ቆመሽ ነው አለሽ አይደል አቡ? እልክልሻለሁ ቪዲዮ እንደዚህ ብዬ ነው አባቶች ጠይቁኝ። አሁን እልክልሻለሁ እዚህ ላይ ያለልሽ ቪዲዮ ምልክልሽ ማለት ነው በዋትስአፕ እንዲህ ብዬ ይቅር በይኝ በይው ሲሉኝ ይቅር በለኝ ብዬዋለሁ። እሱ የፈለገው ለሚዲያው ነው አይደል? ይሄው ሚዲያው ላይ መጥቼ ይቅርታ እላለሁ። ዋናው አጎንብሼ ብዬዋለሁ። የጠፋው በሚዲያ ነው። ለዛ ነው የስራ በጣም ብዙ በቃ አሁን ደግሞ አቢባ እኔ አንድ ነገር ልንገርሽ። አንዴ ሙይት አድርግልኝና አንዴ እሺ። አሁን ሄደን እኔ እና አንቺ ዝም እንበል፣ እሱ ያውራ። እሺ እንደዚህ የተወራ ማውራት አልችልም። አሁን እንዳታቋርጩ እሺ። እሱ ደግሞ በተራው ያውራኛ። እንደዚህ የተመላለስን ማውራት አልችልም እና አንዴ ዝም ብላ ማዳመጥ ከቻለ ዝም ትበል። በመጀመሪያ ደረጃ እንደዚህ የተባለው እዚህ ላይ ስለሆነ ነው። እዚህ ላይ ይቅርታ መጠየቅ ያለባትና መጠየቅ እዚህ ጋር እንድትጠይቅ የተፈለገበት ምክንያት እዚህ ላይ መታ ነው አይደል? ፍርድም ምንም የፈለገችው እዚህ ላይ ስለሆነ ነው። ገብቶሻል? ፍርድ እዚህ ላይ ባትፈልግ ኖሮ እንደዚህኛው በአባቶች በስነ ስርዓት እዛም ሄዳ አሁን አንቺ ጋር መታ አንቺ እንዲህ እንዳለች እዛ ሄዳ እኔን ማስጠራት ትችል ነበር አይደል? ስለዚህ እዛ ቦታ ላይ እንደዚህ መልስ ምናምን አይቆይም። ሲጀምር እንደዚህ አይነት የሰራ ሰው እዛ ደጅም አይረግጥም። በጣም ሩቅ ቦታ ነው። በጣም ከባድ ቦታ ነው። በጣም እኔ ክርስቲያን ስለሆንኩ በደንብ አውቀዋለሁ። በጣም ከባድ ቦታ ነው። ገባሽ? እንደዚህ አይነት ሰው እዚህ ቦታ ላይ አይረግጥም። ይሄን የሰራ ሰው እዚህ ቦታ ላይ ደፍሮም አይረግጥም። ሰምተዋለች። ከዚህ በፊት እዛ ቦታ አንዲት ልጅ ልትምል መጣ ምላ ከዛ ነው ሬሷ የተመለሰው። ለሁለታችን ነው አባቶች የነገሩን። እንደ ሳምንት ሰርጓ ሆና እዛው ምላ እዛው በንጋታው ነው ሬሷ የተመለሰው። የአንዲት ልጅ ታሪክ አባቶች ሲነግሩን ማለት ነው። በውሸት ምላ ማለት ነው እዛ። ስለዚህ እግዚአብሔር አሁንም ፍርድ እግዚአብሔር ነው። እግዚአብሔር እኔን ደስ ለቤቱ በአዛብ ሲጠራኝ በዚህ መንገድ ጠርቶኛል። እኔ ያደግኩበት ቤት ነው። ምንም ለኔ ትልቅ ነገር አይደለም። ኤኒዌይ እዚህ ጋር ወጣ ይቅርታ እንጠይቅበት የፈለጉት እዚህ ጋር ስለሆነ ነው ክሱ እንጂ ለአቢባ እንደዚህ አድርጊያለሁ እንደዚህ ብዬ እኮ ለአንቺ ነግሬ መዝጋት አቅቶኝ አይደለም። እዚህ ጋር ቆሜ እንደዚህ አደርጋለሁ ስላለች እዚህ ጋር ቆማ ስትከስ እንደዛ በልበ ሙሉነት ስትከስ በነበረበት አንግል በነበረበት ሚዛን በስነ ስርዓት ቆማ እኔ የእሷን ይቅርታ አይደለም የምፈልገው የህዝቡን ነው። እኔ እሷ ይቅርታ አለችኝ ምንም የሚጨምርልኝ ነገር የለም ጭንጣ። የህዝቡን ግን መልስ ፊልባክ ስለምፈልገው ገባሽ? ሰው ዘንድ ያለውን ነገር ስለምፈልገው እንጂ እኔ የእሷ ይቅርታ እዛም አባቶች አስጎንብሰው ይቅርታ አስጠይቀዋታል። ግን ያንን ይቅርታ አይደለም እኔ የምፈልገው። እኔ የአባቶቹ ለእኔ በቂ ነው። ገባሻ? ይሰማል አይደል አቢባ የማወራው? አዎ ይሰማል፣ በደንብ ይሰማል። እና የምፈልገው እዚህ ጋር የእሷን ይቅርታ የምፈልገው ለእኔ ሳይሆን ለህዝብ ነው። ይቅርታ ካለች በኋላ ደግሞ አንድ እድል ትሰጭኝና እንደዚህ ማውራት የምፈልገው ነገር አለ። እሺ አሁን እድሉ ለኤደን እንስጣት። ኤደን አቡ ይቅርታ ጠይቃለሁ። የሄድኩበት ይቅርታ ብዬሻለሁ፣ ነግሬሻለሁ። እዛም ቪዲዮ ልክልሻለሁ ብዬሻለሁ። አመሰግናለሁ። በጣም ይቅርታ አድርግልኝ ብዬ። ከተረፈ ግን ሌላ ጥያቄና መልስ የምመላለስበት እንትን አይደለም አይደል? የመጣ ነው ይቅርታ ለእንድን ነው? አይ ለአንቺ ጥያቄና መልስ ሳይሆን ንግግር ነው መናገር የፈለገው። አንቺ ይቅርታ ይቅርታ እኮ እኔ ምንድን ነው የምለውን አንቺ ቃል በቃል ትይልኝና ትነግኛሽ። ከዛ
ነገርኩሽ እኮ አሁን ልክ እንዳልኩት የዛኔ አንድ ሄዶ ከማለልኝ ይቅርታ ጠይቋለሁ ነው ያልኩሽ። ይቅርታ ጠይቃለሁ እንኳን እዚህ አልኩሽ እኮ እዛ በአባቶች ፊት እንደዚህ ብለሽ በይ ከማለ በኋላ ይቅርታ በይ ሲሉኝ ይቅርታ ብያለሁ። ገባሽ አይደል? አሁንም ስላከበርኩኝ ህዝቡን ስላከበርኩኝ አንቺ ስላከበርኩ መጥቼ ይቅርታ እጠይቃለሁ። ይቅርታ አለዋለሁ አልኩሽ እኮ። በተረፈ ግን እዚህ ጋር አንድ ጥያቄ ልጠይቃት ምናምን እንደዚህ መውራት ምናምን ኢቭን ደዌ ዛወራሩ ደዌ ቅድም እንደዚህ ይሆናል ቤትሽን እንትን የምትሆንችንሽ አንዴ ማለት ያለብኝን ልበልና ማንም ዲስሪስፔክት እንዲያደርግሽ እኔ አልፈቅድም። ስፔሻሊ ማንም ሰው ሴት እንደዚህ ምናምን ሲል አሁን እየሰማሽ ነው መሰለኝ። እንደዚህ መንጫጫት ምናምን ዲስሪስፔክት በሆነ መንገድ አላወራም። ይኸውልሽ ከሷ ይቅርታው መጣ ቀረ አይገርመኝም። እኔ የምፈልገው ህዝቡ እንዲያቅልኝ ነው። ይሄ ሰው እኔ ጋር መጥቶ ዋትሳፕ ላይ ያለው ባዘዛችሁኝ መሰረት ህዝቡ በጠየቀኝ መሰረት ኢትዮጵያ ድረስ ትኬት ቆርጬ ሄጄ ምዬ ግዴታዬን ተወጥቼ ፈጽሜ መጥቻለሁ። ስለዚህ እኔ እንደዚህ ማውራት አልችልም ምናምን ሲል ሰምተሽዋል። እኔ እንደዚህ ብዬ እንደዚህ መሆን ምናምን ሲል ሰምተሽዋል መሰለኝ። አሁን እዚሁ ነው የእሷ ይቅርታ መጣ ቀረ አይገርመኝም ሲል ነው የሰማሁት። እንደዚህ ምናምን አለ። ኢትስ ኦኬ። አሁን እኔ ዲስሪስፔክት ለማድረግ አይደለም ለመነጋገር ነው እንጂ ዲስሪስፔክት እኔ አንቺ አረኩሽ የሚጨምርልኝ ነገር የለም። እኔ አላረኩም። አጭራው ምንድነው ይቅርታ ልንገርሽ ምትይውን ማሬ ልንገርሽ። ቃል በገባሁት መሰረት በቀደም አብረኸኝ ሄደህ ከማልክ ይቅርታ እንደዚህ እያልሽኝ ልበልልሽ። ቃል በገባሁት መሰረት በቀደም ቃል በገባሁት መሰረት አብረኸኝ ሄደህ ከማልክ ይቅርታ ልጠይቅህ ባልኩት መሰረት አሁን ይቅርታ እጠይቅሃለሁ። ጨረስኩ አይደል? ይቅርታህን እየጠየቀች ነው። ይቅርታህን አመሰግናለሁ ሀቡ ስላስገባሽኝ። መጀመሪያም አልቀረውም ሄጃለሁ። ከዛ እኮ ልነግርሽ ነው ሄጃለሁ። 5 ቀን ጠብቄያለሁ። እንደዚህም ሆኖ ክስም አላመጣሁም ማለት እዛ ቆይቻለሁ ብዬ አላልኩም። እንዳልሽው ወደ አንቺም አልመጣሁም ስለ እውነት ማለት ነው። 5 ቀን ሙሉ ቪዲዮ ልክልሻለሁ። አሁን እስከ መሀላው ጀምሮ ነው ልክልሽ በዚህ ማለት ነው። አንድ ሁለተኛ ስልኬን ይሄንን ይዤ ስላልሄድኩ ነው። በጠራሽ ሰዓት መጥቻለሁ። ገብርኤል አሁንም ቢሆን ገብርኤል ባልሽኝ መሰረት የፍርዱ አንቺ ጋር ነው አይደል? የምድሩ ይቅርታ ብዬልሻለሁ። ይኸው አክብሬሽ መጥቻለሁ። ህዝቡንም አክብሬ መጥቻለሁ። ገብርኤል ደግሞ የእንትኑን ያውጣው። በጣም ነው የማመሰግነው። እዛ በተረፈ ደግሞ እንዳትሄጂ ቆይ አቡ ቤታችሁን ፈትሽ። ይኸውልሽ ቤታችሁን ፈትሽ። እንደዚህ አይነት ክርክር ነገር ከማድረጋችሁ በፊት ምንድን አልሰማሁም። አንቺ እኩል እያወራችሁ እንዴት እንስማ? እስኪ ዝም በይ እንስማ። ምንድን ነው ውጪ ደግሞ ቤትሽን ፈትሽ ምናምን ይሄ ዲስሪስፔክት የሚያደርገውን ነገር እንደዛም አትበላት። አይደለም ሀቢባ መጥፎ ነገር አይደለም። ምንም የማለት መብት የለክም። ራስህን የማጥራት ብቻ ስምክን የማጽዳት ጉዳይ እንጂ እሷ ጋር አቡዬ አንዴ ይኸውልሽ ምን መሰለህ እኔ መጥፎ ነገር አይደለም። አቡ ቪዲዮ ልክልሻለሁ አሁንም ቢሆን ማለት ነው። አባቶች ራሱ ጎንበስ ብለው ይቅርበኝ ስላልኩኝ እዚህ ጋር አሁን ትርፍ ነገር ወጥቶ እንዳይወራ ሪስፔክት ስላደረኩሽ መጥቻለሁ። አመሰግናለሁ። የራስህን ፊሊንግ ብቻ ነው እንጂ የምትናገረው እሷን ቤትሽን ፈትሽ ምናምን አይቻልም። ምንም አይደለም። አመሰግናለሁ። እኔ ኢትዮጵያ ነኝ ያለሁት እዚህ ጋር ቤተሰቦችን ቁጭ አድርጌ ነው ቁጭ ብዬ ያልኩት። በቃ ኦልሬዲ ይቅርታ እንጠይቅሽ ነው። ይቅርታ ጠይቂያ ከፈለግሽ ኔቨር አልችልም። ሀቡ በጣም በቃ ጨረስን። ይቅርታ እኮ ልል ነው እንጂ እሱ ጋር እዚህ ጋር ቁጭ ብሎ እንደሆነ ላመሰግንሽ እፈልጋለሁ። ጠብቂ። እኔ ደግሞ አክብራ ስለመጣሽ ላመሰግንሽ እፈልጋለሁ። ጠብቂ። ኦኬ ግን ይኸውልሽ እንትን ላለው ይቅርታ ልጠይቅሽ ነው። ይቅርታ ጠይቂያለሁ። ጨርሻለሁ። መውጣት ነው ያለብኝ። ግን እዚህ ጋር ማለት ነው ነገር ከተናገረ በእኔ ነው። አንድ ነገር አንቺ ዲስሪስፔክት የሚያደርግ ነገር ከተናገረ በእኔ ነው ኃላፊነቱ። ዶንት ወሪ። ይቀጥል። ገብርኤል ደግሞ ማለት ነው እንደዚህም ደግሞ እንዳለው ማለት ነው እዛ ደረጃ አይደርስም የተባለው እውነት ትክክለኛ የሃይማኖት ሰው አንድ ሰው እንኳን ፈልገሽ ብታስገቢ የትም አንቺ አምላካችን ሙስሊምም ሆነን ዱዓ አስተረጊ ወዲያው ይደርስልሻል። እንዴ ዱዓሽ አይደርስም ማለት የዘብሩ ገብርኤል 5 ቀን ሙሉ አፍንጬ እንዲህ እስኪሆን ድረስ አሳይሻለሁ። ፎቶ አልኩሽ። 5 ቀን ሙሉ ስጠብቀው በፈለገ ሰዓት ተነስቶ ነው የመጣው። በዚህ ራሱ ቅር አልተሰኘውም። እሮብ ግቢ ብለሽን ባልሽን ቀን ይኸው ልኬልሻለሁ። ትኬት አይተሽዋል አይደል? ኢትዮጵያው ነኝ ላኩልሽ ባልሽኝ ሁሉ ነገር አድርጌ 5 ቀን ሙሉ ስጠብቀው ገና ወደ አዲስ አበባ ስመለስ ሲመጣልኝ እንኳን ቅሬታ አልተሰኘውም። ለምን ያለሁበትንና ገብርኤልን እኔ ያውቀዋለሁ። እኔ በገብርኤል 100% እተማመናለሁ። አቡ ለአንቺ ሀቅ ብዬ መጥቻለሁ። ይኸው ይቅርታ ጠይቂያለሁ። በተረፈ ቃልሽ አይቀያየር። ይኸውልሽ ቃል እኔ በጣም የማከብረው የሰው ልጅ ካፉ በሚወጣው ቃል ነው። ቃልሽ አዳምጪኝ። የዛን ዕለት ወዲያው ደርሰን እንደተመለስን
ይቅርታ ጠይቋል እንደማለ ደርሰን አሁን ደግሞ አይደርስም ይቆያል ምናምን ሌላ ምክንያቶች ለማሉን እኮ ይቅርታ ጠይቋል። ይቅርታውን እኮ መጥቻለሁ ይደረግልኛል ተደረገ አልተደረገም ቆይ ቀር ያለ ተደርጎልኛል ተደረገልሽም ኖ ተደርጎልኛል አመሰግናለሁ እያልኩሽ ያለሁት እኮ የተደረገለት ሰው የምፈልገው ተደርጎልኛል አመሰግናለሁ አዎ በተረፈ ደግሞ ይኸውልሽ የሰማዩን ከጌታ የምትጠብቂ ከሆነ ለሰው አትናገሪ በውስጥሽ ነው ባንቺና በጌታ መሃል ነው ገባሽ ፈጣሪ ያውቃል በቃ አንቺ ይሄንን አሁንም አንቺን አክብሬ ህዝቡን አክብሬ መጥቻለሁ ድንገርሽ ኤደን የምትጠየቀው ነገር ይደረግልኝ ያልሽው ነገር ከተደረገልሽ በኋላ ኦኬ አመሰግናለሁ ተደርጎልኛል ይቅርታ በቃ እኔ የምፈልገው ይሄን ነበር የምፈልገው አድርጋለኛል እኔ የምፈልገው ዘልገብ ሄደ እንድትምል ነበር ማልክልኝ አመሰግናለሁ ትያለሽ እንጂ ሌላ ነገር ስትጨምሪበት ይኸውልሽ ልክ የምትፈልጊው ከደረገልሽ በኋላ ሌላ ነገር ስትጨምሪበት ይሄ ቃል መቀየር ነው ስለዚህ ቀድሞ ቀድመሻል አመሰግናለሁ ሁለት ደቂቃ ስሚ ውስጡ እሺ ይቅርታ አርግልኝ አመሰግናለሁ ይቅርታሽን እኮ አሁን እሱን አዳምጪው አንቺ ይቅርታ ጠይቀሻል አለቀ ዲስሪስፔክት እንዳያረግ በጣም ነገር አለ ከይቅርታው በኋላ ብለሃል አብይ እኔ ማንንም ዲስሪስፔክት አድርጌ አውርቼ ማላቅም አላወራም አሁንም የምናገርበት ምንም ዲስሪስፔክት የሚያስደርግም ነገርም የለም ገብቶሻል ምንም ዲስሪስፔክት የሚያስደርግ ነገር የለም የተባልኩትን ያደረኩት አላረግም ማለት እኮ መብቴ ነው ኦልሬዲ አደባባይ የወጣ ነገር ነው አይደል ግን መጽዳት ስላለበት ነው ግን ምንድነው ቅድም የሚያልኩት ራስሽን ፈትሽ ያልኩበት ምክንያት ሰውን ብሌም ከማረጓ በፊት አንድ ሰውን ከመውቀሱ በፊት እንተዋወቃለን በደንብ እንተዋወቃለን አባታቸውን በእነዚህ አይነት መንገድ ነው የሞተው ስለዚህ ቤትሽን ፈትሽኝ ገባሽ የሰው ልጅ ቤቱን ሳይፈትሽ ይሄ የማውራትና ነው መናገር ይችላል ስለዚህ የአባቴን ጦስ ይዘገረጥባ አንተ ስነ ስርዓት እንደዚህ አይነት ነገር አታባቢ እኔ አሁን እዛ ጋር ብዬ ይፈታሱ አስቆምኩት እኮ ሶሪ ስከት ከሆነ ኦኬ ፐርሰናል ላይፏን መናገር አትችልም በቃ ስለዚህ ማለት አንቺ መጀመሪያ እኔን ከመቁቀስሽ በፊት ዙሪያሽን ማየት ነበረብሽ አለቀ ስለዚህ ያለ ስሜ ስም ተሰጥቶኛል ብለህ ስለራስህ ያለ ስም ስለዚህ ያለ ስም ሶሪ ዲስሪስፔክት ከሆነ ሶሪ እና ራስሽን ዞር ብለሽ በደንብ እንተዋወቃለን በደንብ አቅሻለሁ በደንብ ታውቂኛለሽ ስለዚህ ዙሪያሽን አካባቢሽን ያለውን ነገር ፈትሺ ስትፈትሺ የምታገኙ ነገር ታውቂያለሽ እንዲያወራሽ ዲስሪስፔክት አረክሽን ብለሻችሁ እኔ እኮ ኦልሬዲ ለምን ላይ መጣሁት ምጌ ነው የምወጣው ኦልሬዲ እዚህ ጋር አፉን እየከፈተ ነው ያለው አልገባሽም አቢባ ይቅርታ አለሽ እኮ ይቅርታ አይደለም እያለኝ ነው ቁጭ አድርጎ እየሰደበኝ አሰሚውም እንዴ እንደዚህ ራስሽን ፈትሽን እኔ ያጣያኩት የእህቴ እንደም ነው እንዴ አቢባ በቃ ውጪ ይቅርታ እኮ እንድል ነው ይቅርታ ብዬ ህዝቡን አክብሬ ልውጣ እኮ አልኩሽ ከዛ ራስሽን ፈትሽ እንደዚህ አድርጊ ቁጭ አድርጋሽ እንደዚህ ማስደረግ እኮ ጥሩ አይደለም ይወስለ ራስ ስለቀን ያልኩ ስለቤት የሆነ ሰበብ የምትፈልጊ መሰለብሽ እኮ ከገባሽ ሰዓት ጀምሮ አልተረጋጋሽም ረጋ በይ ውሃ ጠጪና በእርጋታ እንነጋገር እንዴ ይቅርታ አንዴ ፈለግሽ ተደረገልሽ ኤደን በጣም እያረጋጋውሽ ነው በጣም በትዕግስት በትህትና ካም ዳውን እያልኩሽ ነው በጣም ግለሻል ፎቶ ነሻል የሚፈልገው የተደረገለት ሰው እንደዚህ ነው የሚሆነው የጠየቅሽው ነገር በ21,000 ህዝብ ባለበት እኔ የምፈልገው እሱ ገብር የት ነው ሄዶ እንዲምልልኝ ብቻ ነው የምፈልገው ይሄን ካደረገ እኔ ተንበርክኬ ህዝብ ፊት ይቅርታ ጠይቋል አላልሽም ዳጊያኩ እኮ ልጠይቅና ልጠቆና አለሽ ለምንድን ነው ቁጭ ብዬ እሱ የሚናገርም ሰው ዳጊያኩኝ ይቅርታ ልጠይቅ መጣሁኝ ይቅርታ ጠይቄ ልውጣ እኮ ነች አሁን ምን እያለን ያለ እኔ አንቺ ስታወሪ ስንት ሰዓት ሙሉ ስትወጪ እየሰማሁሽ አልነበር እንዴ ያለ ሀቡ እንደዚህ ልክ ነው ታያለሽ እኔ ምንም ቦታ ወይ ሀቢባ እኔ እሷ ስትወቅሰኝ አንቺ ቤት ቁጭ ብዬ ሁለት ሰዓት ምን አልኩ ስለሱ ክፋውርቻ ብዙ ነገር ስትይ 21,000 ህዝብ ባለበት ብዙ ነገር ስትይ ሀቢባ ስለማይመለከታት ነገር ውስጥ ታወራ ነበር ኧረ ሐቀኛ ሁኚ ኤደን ታይ እንደዛ ብዙ ነገር ሲባል ዝም ብሎ አላዳመጠም ሀቢባ አንድ ጥያቄ ልጠይቅሽ አሁን እኮ አልሰማም እያልኩ አይደል መስመር ያለፈ ሲሄድ እኮ አንቺ ዝም እያልሽ ሀቢባ አንድ ጥያቄ ልጠይቅሽ አባቷ በእንደዚህ አይነት ነገር ነው የሞተው ሲል አስቆምኩትኝ እኮ ስታፕ ፐርሰናል ላይፎን መብት የለክም ስለራስህ ጉዳይ ብቻ አውራ ብዬ አልፈቀድኩም አንድ ጥያቄ ልጠይቅሽ ሀቢባ አንቺን አቤት ጠይቀኝ ከዚህ በፊት እኔ እሷ ስትወቅሰኝ 4 ሰዓት 5 ሰዓት ሙሉ አሁን እሷ ስለ እህቴ ጉዳይ ብቻ ነው የሚመለከተኝ አለ ከዚህ በፊት ግን እኔ ቁጭ ብዬ ስሰማ የነበረው ስለማይመለከታት ስለኔ ስራ ስለኔ ስታፎች ስለኔ ምናምን ብዙ ነገር ስታወራ አልነበረም ስለማይመለከታት የመጣችበት የእህቷ ጉዳይ ብቻ ከሆነ ለምን ስለ እህቷ ጠይቃ አልወጣችም ከዚህ በፊት ዛሬ እኔ ሳወራ ነው እንደዚህ የምትሆነው
ዛሬ እኔ ስናገር ነው እንደዚህ ኢሞሽናል የምትሆነው? ቱ ቢ ሆነስት ከዚህ በፊት እሷ ሰውዬ በጣም ብዙ ሰው ፈርዶበታል። ህዝብ ጠንቋይ ተብሎ በየቦታው ተፖስቷል። ላይቭ ሪከርዱ ተቆራርጦ ኮመንት ላይ ሁሉም አፈዘዘን፣ አደነዘዘን ምናምን ተብሏል። በጣም ብዙ ነገር ተብሏል። የዛኔ ግን አንገቱን ደፍቶ ዝም ነው ያለው የሰውዬ ሐቁ እስኪወጣለት ድረስ ሄዶ አንቺ የምትፈልጉት መሐላውን እስኪፈጽም ድረስ ለሐቅ የምትቆሙ ከሆነ የዛኔ እንደዛ 21,000 ሰው ባለበት ሲቀጠቀጥ በኮመንት ጠንቋይ ሲባል አረኛ ራሱ ፈዘናል ሲባል ኮመንት ላይ ስክሪን ሪከርድ ፎቶ ተለጥፎ በየቦታው ሲባል ይህን ሁሉ ነገር ችሎ አንገቱን ደፍቶ የታዘዘበት ቦታ ሄዶ መሐላውን ፈጽሞ መጥቷል። አሁን መሐላውን ፈጽሞ ከመጣ በኋላ ደግሞ አይ በቂ አይደለም ከዚህ በኋላ ከሰማይ ደግሞ ሌላ ነገር ይውረድልኝ ይባላል። አንድ ሰው አርጉልኝ የተባለው ነገር ከተደረገ በቃ ኦኬ ያዘዝኩህን አርገህልኛል። ኢብኑ ሀቢባ እሷ ስታወራ ምን ነበር የነበረው ይባላል። ሌላ ምክንያት መፍጠር። እሺ አሁን እሺ በስነ ስርዓት ማለት እሷ ከዚህ በፊት ቁጭ ብላ ስታወራ የነበረው ዊት አድርጌ እቀመጣለሁ። የሚያወራውን እየተከታተልሽ 2 ደቂቃ ብለሽኛል። እቀመጣለሁ፣ ችግር የለውም። በጣም እንደዚህ ካልኩ ይቅርታ፣ ሶሪ። ፐርሰናል ላይፏን ታች እንዳታረግ በፍጹም። አንተ ላይ ስለደረሰው ነገር ብቻ ነው ስለ ራስህ የምታወራው። ፐርሰናል ላይፏ ስለ ቤተሰቧ ምናምን ታች ማድረግ አይቻልም። ቴንክ ዩ ያንቺ ተራ ነው ማይኩ። ምን መሰለሽ ከዚህ በፊት እሷ ስታወራ የነበረው ሌላ ፐርሰናል ታሪኮች የኔን ፐርሰናል ብላ ስም ለማጠልሸት የተነሳ ብዙ ፐርሰናል ታሪክ ስታወራ ነበር አይደል? ጣልቃ ገብቼ አላስቆምኳት። የፈለገችውን እሱ ማለት እንደዚህ ነው፣ እሱ እንደዚህ ነው፣ እንትና እንደዚህ ምናምን ብዙ ነገር ስትል አልነበረ? አንቺ ፊት እንደዛ ስትል አልነበረ? ግን እሷ ሴት ስለሆነች ተረዳትና ይቅርታ አድርግላትና ኢትስ ኦኬ። እኔ ችግር የለብኝም። ምን ብዬ አስቆሚያታለሁ ወይ ነው? አስቆሚያታለሁ። እኔ ያንን ነገር ሁሉ ስትል አላስቆምኳትም። ምክንያቱም ዛሬ ግን እሷ እኔ ከዚህ በኋላ እዚህ ቦታ ላይ ስትፈልገው እዚህ ቦታ ላይ ፐርፐስሊ እዚህ ቦታ ላይ ደርሼ ስመለስ ይሄን ነገር እንደዚህ ምን ብዬ ነው የምወጣው? ለመውጣት እንደዚህ አይደለም እኔ ያልኩትኝ። አሁንም እኔ የሆነ ትርፍ ነገር ለማውራት አይደለም። ገባሽ ሀቢባ? አሁንም አንቺን የምነግርሽ ነገር ቢኖር ምንድነው፣ አሁንም አንቺ እንዲነሽ ሳይሆን አሁንም ራስሽን ዙሪያሽን ፈትሽ፣ የምታውቂውን ነገር ማንነትሽን እወቂ። እኔ በደንብ አቅሻለሁ። ማንም እዛ ሰፈር ያለ ሰው በደንብ ያውቃቸዋል። በደንብ እንተዋወቃለን። እኔንም በደንብ በዙሪያ ያለ ሰው ያቀኛል። ገብቶሻል? እንተዋወቃለን። ስለዚህ ራስሽን ፈትሽ። ምክንያቱም ቅድም ያነሳውበት አንግል ምንድነው፣ በእንደዚህ አይነት ነገር ተደጋጋሚ ቤት ውስጥ የተፈጠረ ነገር ስላለ ከዛ ጋር ተያይዞም ሊሆን ይችላል። ስለዚህ ይሄ እንደዚህ አይነት ነገር ደግሞ ያለበት ሰው ነው ይሄን ነገር የሚያምነው የሚያውቀው። ስለዚህ እኔ ደግሞ እንደዚህ ነሽ ሳይሆን ቅድም ያነሳውትን መድገም አይሆንብኝና ያ ነገር ስለሆነ ገብቶሻል። ያንን ነገር ደግሞ የምታውቂው ነገር ስለሆነ ራስሽን ፈትሽ፣ ራስሽን አንቺም ከእናትሽ ጋርም ከቤተሰብ ጋር ጠብ የሆንሽበት በአባትሽ ሞት ይሄ ስለሆነ አሁንም እንደዚህ አይነት ነገር ይቀጥላል። አቢባ ይኸውልሽ ስለ እናትሽ ስለ አታንሳ እንዴ። በቃ ራስሽን ዙሪያሽን ፈትሽ። ይሄ ላንቺ ብሎ ነው ሐቁን እንድታቂ ነው። እሱ ነበር ያልሽው፣ እሱ ሄዶ ማለልሽ ነፃ ወጣ። ስለዚህ ሌላ ደግሞ ዙሪያሽን የምታስሚው ካለ አስሚ። ማንንም የምታስሚው ነገር የለኝም። ለምን ይለኛል እሱ? እኔ ማንንም አስፈልገኝም። እንደዚህ አይነት ነገር ባስብ ነው እንደዚህ ነገር አላደርግም እንዴ ሀቢባ። ምን ሆነሽ ነው? ሰውን ምናልባት አንቺ ሌላ ሃይማኖት ተከታይ ስለሆንሽ ስለማታውቂ በወንጀል ለምሳሌ አንድ ሰው ይጠረጠራል አይደለ? አንድ ሰው በወንጀል ተጠርጥሮ ከዛ ወንጀል ነፃ ሲወጣ ሌላ ተጠርጣሪ ደግሞ ይፈለጋል። ስለዚህ ሌላ ተጠርጣሪ ደግሞ ፈልጊ ዙሪያሽ ላይ ለማለት ፈልጎ ነው፣ ላንቺ ብሎ ነው ሊያድንሽ። ይሄንን እኮ አልኩሽ እኮ በአንቺ ምክንያት። ኦኬ እዚህ ጋር ስለዚህ እግዚአብሔር እኮ አይደለንም እኮ እዚህ ጋር መተው ቁጭ ብሎ እኮ እንደዚህ ስላለ እሱ ሌላ ቦታ ተጠቅሞ እሱ እግዚአብሔር ዘብር ምናልባት አንቺ ሌላ ሃይማኖት ተከታይ እስልምና ሃይማኖት ተከታይ ስለሆነ ይሄ እንደዚህ አድርጊ ሊለኝ ነው። እኔ ቁጭ ብዬ ምን ሆነሻል? ገብርኤል የዘብሩ ገብርኤል አሁንም ፍርዱን ይስጥ። አመሰግናለሁ ሀቢባ። አሁንም የዘብሩ ገብርኤል ፍርዱን ይስጥ። አመሰግናለሁ። በተረፈ ወደ ጎን እንዳይሄድ አረጋዋለሁ እያልሽ ነው። በጣም ብዙ እየሄደ ነው። እኔ ደግሞ እዛ ጋር አባቶችም ቢሆን አይደለም ሌላ ነገር እንደዚህ መመላለስ ማለት ነው። ኢቭን ከሰላምታ ውጭ ምንም እንዳትችለተው አመሰግናለሁ። በተረፈ እኔ የዘብሩ ገብርኤል ለወሩ ወር ሳይቆይ እንደው ታሪኩን ካላሳየ ምንም አልልም። አመሰግናለሁ ስለመጣው። ብዙ ትርፍ ነገር ሲነጋገር ዝም ብለሽዋል። እናትሽ ስለ ራሴ ስለ ቤተሰብ እንዳትናገር ብያለሁ። አወራ አልናገርም። ከዛ አንቺ ደግሞ ምናምን ዙሪያሽን አይ ለኔ ብሎ አይደለም ሀቢባ። እኔ ገብርኤልን ነው ማለት ተጠርጣሪ አይደል? እሱ ነበር ተጠርጣሪ። እሱ ዙሪያሽን ኢ ብሎኝ አልኩሽ እኮ ተጠርጣሪ ሆነ ፍርድ ቤቱ ያንቺ ወር ተጠርጣሪ ሆነ እሱ እዚህ እንጂ ዙሪያሽን ኢ ስላለኝ
አንድና አንድ ገብርኤልን ብዬ ነው ያመንኩትን። ገብርኤል ነው የሚያሳየኝ አልኩሽ እኮ። እኔ እኮ አልኩሽ እኮ አሁንም እኮ እያልኩሽ ነው። ገብርኤል ሰምተሽ እሱ አይደለሽም። እናቴ ትሙት ፍርታም ነሽ። በጣም እንዴ ሀቢባ ምን አለሽ? ለያተናገረ የዛለት ያልሽው ዘብር ገብርኤል ሄዶ ይማልልኝ ብቻ እኔ መጥቼ። አሁን ግን የሆነ በጣም ግለሽ ጮኸሽ ለመደበቅ ይኸውልሽ የሆነ ሰው የሆነ ጥፋተኝነቱ ለመደበቅ ሲፈልግ ነው፣ ማመን ሳይፈልግ ሲቀር ነው እንደዚህ ቱግ የሚለው። ምንና ማምና አመንኩኝ እኮ እንዴ። አንደኛ ይኸውልሽ የሚያስቆጣ የሚያስጮህ ምንም ነገር የለም። ካልም ዳውን ተረጋጊና አቡ ፕሊዝ ፈልጊው ነገር ይቅርታ አድርጊልኝ። ጠየቅሽው ህዝብ ፊት ሄዶ ብቻ ይማልልኝ። ምንድን ነው የምትፈልጊው? ኤደን ደጋግሜ ጠየኩሽ። ሄዶ ብቻ እንዲምልልኝ አንቺ ብቻ ሀቢባ ሄዶ እንዲምል ብቻ አድርጊልኝ። ደጋግመሽ ያልሽ አንቺ ብቻ ሄዶ እንዲምል አድርጊልኝ። በጥያቄሽ መሰረት ሄዶ ከማለ ሌላ ትርፍ ወሬ አያስፈልግም። በጥያቄሽ መሰረት ይሄ ሰውዬ ይቅርታ አልኩኝና ልውጣ ስልሽ ምን አልሽኝ? ይቅርታ ብያለሁ አቡ። ምን አልኩሽ? አሁን እንደዚህ ስትይኝ እኮ ምን አልኩሽ? አቡ ይቅርታ ብያለሁ ልውጣ ስልሽ አክብሬሽ አንቺን ህዝቡን አክብሬ መጥቻለሁ። ቆመሽ ይቅርታ ትበለኛለህ። ቆሜ ይቅርታ ልበለው ወይ? ይቅርታ ልን የመጣሁት ሀቡ አልኩሽ አይደለም ነው? እሺ 2 ደቂቃ ቁጭ በይና እሱ የሚልሽ ነገር አላልሽኝ። እኔ አንቺን አምኜ ቁጭ ብዬ እናትሽ ቤተሰብሽ እያለ ሲጠራ አንቺ ብትሆኝ አክሴፕትድ ማታለ ዙሪያሽን ፈትሺ። ዙሪያሽን መጀመሪያ አባትየው ሲል አስቆምኩትኝ። ከዛ ዙሪያሽን ፈትሺ። አንድ ሰው የሆነ ተጠርጣሪ ነበር። ያ ተጠርጣሪ ንጹህ ሆኖ ከተገኘ ሌላ ተጠርጣሪ መፈለግ አለበት አይደል? ስለዚህ ሌላ ተጠርጣሪ ካለ አካባቢሽ ላይ ብዙ ሳይጎዳሽ በጊዜ እንድታቂው ብሎ ለአንቺ ለምን ሁሉን ነገር ኔጌቲቭሊ እንወስዳለን? ሁሉን ነገር በመጥፎ ለምን እናስባለን? ይሄ ሰውዬ ለአንቺ በጥሩ አስቦ ሌላ ሰው ካለ እሱን አስማልሹ። ዘብር ገብርኤል ሄዶ ማለልሽ ንጹህ ሆኖ ተገኘ። ይሄ እንደዚህ አይነት ነገር ራስሽ ነሽ ያልሽው። እንደዚህ አይነት ነገር ያደረገ ሰው እዛ ደጅ አይረግጥም ያልሽው። እስኪ ወንድ ነው እሱ ብቻ ሄዶ ይማልልን፣ አንቺ ሄዶ እንዲምልልን ብቻ አርጊልን ነበር ያንቺ ጥያቄ። እኔም በጥያቄሽ መሰረት ሄዶ እንዲምል እኔም ህዝቡም ጠየቅ ነው። በህዝቡ ጥያቄ መሰረት ህዝቡን አክብሮ ትኬት ቆርጦ ከዱባይ ተነስቶ ኢትዮጵያ ድረስ ያልሽበት ቦታ ድረስ ሄዶ ማለልሽ። የምትፈልጊው ከተፈጸመልሽ በኋላ ረጋ ሰከን ብለሽ አመሰግናለሁ፣ ጥያቄን ስለፈጸምክልኝ አመሰግናለሁ፣ ይቅርታ አድርግልኝ ብለሽ ረጋ ብለሽ ስክን ብለሽ ጉዳዩን ዝግት ማድረግ ትችያለሽ። የሚያስቆጣ የሚያንጣጣ ምንም ነገር የለም። አሁን እንዲህ ስትቆጪ አንቺ የሆነ መሸነፍሽን ጥፋተኝነትሽን ለመሸፈን ንግግሩ ወይ እኮ ሆነስት ስቶኝ ገና እሱ ሳይመጣ ጀምሮ ኤደን ሰበብ እየፈለግሽ ነው ጉዳዩ በሰላም እንዳያልቅ። ይቅርታውን በሰላም ጠይቀሽ አሁን ላለመውጣት የእንደዚህ አይነት ሰዎች ባህሪ ያለ የሆነ ነገር ጥፋተኛ ሆኖ ሲገኙ አምነው ይቅርታ ላለመጠየቅ ነገሩን ማስፋት። ሄደን ማለን እንጂ ለምንድነው እኔ ጥፋተኛ ነኝ እንደ ሄደን ስለማለን ሀቡ ጠየቅሽው ሄደልሽ አልሄደም? ይሄ ሰውዬ እምቢ አለ ቀረ ወይስ ሄደ? ይህንን ነው ማወቅ የምንፈልገው እኛ። ቦታው ላይ ተገኘልሽ? እሺ አሁን እንደዚህ አሁን ቅድም ምን አልሽኝ? ተረጋግተሽ አውሪ። ተረጋግቼ ሳወራ አንቺ ራሽ አክሴፕት የማታደርጊውን ነገር በራስሽ ቢደርስ የማታደርጊውን ነገር አክሴፕት እንዳደረግ አታርጊ። ምን አልሽኝ? ኤደን ይቅርታ ብለሻል። አንዴ 2 ደቂቃ እኔም ላመሰግንሽ ስለምፈልግ ስለመጣሽ አይደለሽ? ቁጭ በይ አልሽኝ። እሺ አልኩሽ። ተረጋግቼ ነው ማውራሽ አሁን። እሺ አልኩሽ። ቁጭ አልኩኝ። ሲጀመር ሄዳ ታጣራ የሞተ አባቴን ጭምር አንስቶ እንደዚህ ሲያደርግ አንቺ ብድግ ብለሽ ሁሉ ስትይ እንደዚህ አለ። እኔ እኮ የምናደደውና የምንጨረጨረው ሀቡ ጉሸታም በሆኑ እኮ አልነበረም። አንድ አይነት አሟሟት ስለመሞቱ ነው እንደዚህ ያልኩት አይደለም። ማንሳት ፈልጌ ሳይሆን አንድ ነገር አለ። ቆይ የዛን ለታ ይኸውልሽ እሱ የ20 ምናምን ሺህ ህዝብ ባለበት ስለ ባለቤቱ፣ ስለ ሪሌሽንሺፑ፣ ስለ ስራው፣ ስለ ፐርሰናል ላይፉ ብርብር ሲደረግ አጸያፊ ነገሮች ሲነገሩ ብዙ ሴቶች እንደሚይዝ ብዙ ቦታ እንደሚወልድ በጣም ብዙ ትዳሩን ሊያናጋ ህይወቱን ሊያናጋ የሚችል ነገር ሲቀጠቀጥ አንገቱን ደፍቶ አርፎ ሲያዳምጥ ነበር። ለምን? ጥፋተኛ ስለተባለ ራሱን ነፃ እስከሚያወጣ የተጠየቀበት ቦታ ሄዶ እስከሚምል ድረስ። አሁን ላይ ይሄ ሰውዬ የታዘዘበት ቦታ ሄዶ ምሎ ንጽህናውን እስካረጋገጠ ድረስ እሱም በተራው የፈለገውን የመናገር መብት አለው። ለምን? ሐቁን አውጥቷል። ንጽህናውን ሊያወጣ ነው የመጣው። አልሄድም አልምልም ቢል ኖሮ ይኸውልሽ፣ አልሄድም አልምልም ቢል ኖሮ የስ አንቺም ራስሽ ምን ብለሻል? ሀቢባ እዛ ቦታ ብቻ እንዲሄድ አድርጊልን። ይሄ ሰውዬ እዛ ቦታ አይሄድም። እንደዚህ አይነት መተት ምናምን የተነካካ ሰው ደፍሮ ዘብር ገብርኤል አይሄድም። እዛ ብቻ እንዲሄድ አድርጊልን አልሽን። በጥያቄሽ መሰረት እኔና ህዝቡ እንዲሄድ አደረግነው። ሄደ አክብሮ። አሁን ሀቢባ አሁን ቅድም ልሽኛል። አሁን ይሄ ምን አርጊ ነው ሰው ላይ መጠቆም እንዴት እንደሚያሳብ ያልተናገረውን የዛኔ ሲቀጠቀጥ
በንግግር ያልተናገረውን አሁን ደግሞ እድል ይሰጠው። ለምን ንጽህናውን አውጥቷል የተጠየቀውን የቤት ስራውን ነው። ስለዚህ እድሉ ይሰጠው። የቤት ስራውን ፈጽሞ ነው የመጣው። እድሉ ይሰጠው። ፌር አይደለም። አይናገር አላልኩም። አንዴ ሙይት አድርግልኝና እኔ ላውራ። እኔና እሱ ነን የምንነካከው። ስለ ላይፌ ስለ ቤተሰቦቼ ሊያወራ ምንም አይነት መብት የለውም አይደል? አንቺ ግን መብት አለሽ። የዛን ለታ ስታወሪ አንቺ መብት ነው። ምን ተናገርኩ ነው? ስለ ቤተሰብ ፐርሰናል ላይፍ ውስጥ ተናገሩ ነበር እንዴ? በቃ ከረሳሹ ላይቭ ሪከርድ ዳውንሎድ አድርጌ ልክልሻለሁ። ችግር የለው። ሆይ እሺ አሁን ማውራት ትችላለህ። ተራክ ነው። እሺ ይሰማል? አቡዬ ይሰማል? አዎ ይሰማል። እሺ የመጣሽበት ዓላማ ሌላ ሆኖ ሳለ አንቺ ስለኔ ስንት ነገር ስታወሪ ነበር። እኔ ምንም ነገር ማለት አልፈለኩም። ምክንያቱም የምታወሪው ነገር ሁሉ ውሸት ስለሆነ ስለማውቀው አስተያየት መስጠትም አልፈለኩም። ገባሽ? አንቺ የተናገርሽን ነገር ቃል በቃል አሁን እንዳንቺ እንደዚህ ስሜታዊ እንደዚህ ብል እውነታውን ስለምታውቂ ነው አንቺ የምትንጨረጨሪ። እኔ መነጋገር ስላልፈለኩኝ በሰዓቱ አንቺ ያ ሁሉ ነገር ስትናገር ያ ሁሉ ነገር ስትይ የነበረው የመጣሽበት እህትሽ ዓላማሽ እህትሽ ብቻ ከሆነች ተናግረሽ መውጣት የሚገባሽ የነበረው ስለ እህትሽና ስለ እህትሽ ብቻ ነበር። አይደለም ሀቢባ? ስለ እህቷ ብቻ ነበር መናገር የነበረባት። ግን ስትናገር የነበረው ስለ እኔ ፐርሰናል እንደዚህ ያደርጋል፣ እንደዚህ ይወጣል፣ እንደዚህ ይገባል፣ እንደዚህ ነው ምናምን ስትል ነበር። ያን ሁሉ ነገር ነበር። ምክንያቱም ስም ለማጠልሸት ስለመጣሽ ገባሽ? ስም ለማጠልሸት እኔ ሀቢባ አንቺ ካስቀየምሽኝ ስላስቀየምሽኝ ነገር ብቻ ነው ማውራት ያለብሽ። የመጣውበት ዓላማ እኔና አንቺ በጣላንበት ፖይንት ብቻ ነው። እያለች ያለችው ስለ እህቴ ጉዳይ ነው አይደል? በቃ ስለ እህቷ ጉዳይ ከሆነ የሚመለከታት ስለ እህቷ ጉዳይ አውርታ ስለመውጣት ነው። ግን አልፋ ተርፋ ስለ ስራዬ ስለምኔ ስታወራ ነበር አይደል? ስለ እንጀራ ቤቴ ስለ ሁሉ ነገር ስታወራ ነበር። ያ ማለት ምንድን ነው? ስም ማጠልሸት ስለነበረ አንድ ሰው እኔን በመጥፎ ነገር እንዲያየኝ ስለነበረ ይሄ ጠብ ነው። እኔ ለዛ ነው አንገት በስነ ስርዓት ደረቴን ነፍቼ ስለምንተዋወቅ ለማጠልሸት ብቻ ስለመጣች በስነ ስርዓት ማንነቴን ስለማውቀው ነው የሄድኩት። ገባሽ? በስነ ስርዓት የመጣችበት መጨረሻ ላይ ነው። እንደውም ካስታወሽ በሁለተኛው ቪዲዮ ላይ ነው እንደውም በትክክል የእህቷን ነገር ያነሳችው እንጂ የመጀመሪያ ቪዲዮ ላይ አስተውለሽ ከሆነ ሀቢባ እያንዳንዱ ነገር ስትናገር የነበረው ስለ እህቷ አልነበረም። ስለ እነሱ፣ ስለ ራሷ፣ ስለ እህቷ፣ ስለ እኔ ስራ፣ ስለ እኔ እንደዚህ ነው እሱ ምናምን ነበር ስታወራ ስትናገር የነበረው አይደለም ነው። ከዛ በኋላ በሁለተኛ ቀን ተቀጣጥረን ስንገባ ነው እንደውም ስለ እህቷ ፐርፐዝሊ ማውራትና ስለ ማን ላይ መጣው። በሱም ቢሆን አልደበረኝም። ምክንያቱም እሷ የምትፈልገውን ነገር እንኳን እሷ ያ ሶሊና የምትባለዋ ልጅ ራሱ ለምን ተነስታ እንደመጣች ሁሉንም ነገር አውቀዋለሁ። ገብቶሻል? እያንዳንዱን ነገር አውቀዋለሁ። ምን ተብሎ እኔ እንጀራዬ ላይ ስራዬ ላይ ማንነቴ ላይ እኔ ባለኝ ደስ በሚል ህይወት እንቅፋት ለመሆን የተመጣበት መንገድ ነው ሀቢባ እንጂ የሁሉ ጊዜ ተጠብቆ የሁሉ ጊዜ ተተኝቶ ዛሬ እህቴ ዛሬ እሱ እንደዚህ አይባልም። አንቺ ብትሆኚ ማንም ሰው አያረግም። አንቺ የሆነ ሰው ከበደለሽ አይደለም ጓደኛ ባለቤትሽ ቢበድልሽ እንትን ቢልሽ ባለቤትሽ ጋር ያለሽን ችግር ፈተሽ ነው ወደ ላይፍ የምትገቢው። ማቆምም ከባለቤትሽ ጋር ችግር ቢኖር ችግሩን ይዘሽ አይደለም የምትኖሪው። ችግርሽን በሰላምም ይሁን በምንም ፈተሹ ነው የምትቀጥይው አይደለም? ችግርሽን ይዘሽ ቤትሽን የሆነ ነገር ለማድረግ ስለዚህ እዚህ ጋር ለምን እንትን ለማለት የተመጣ ስራ ስለሆነ ነው ሀቢባ። እኔ እስከዛሬ ድረስ ቁጭ ብዬ በትዕግስት የታገስኩት በትዕግስት አንገቴን ደፍቼ በስነ ስርዓት አሁን ደግሞ በስነ ስርዓት የኔ ተራ ነው የምናገረው ነገር ስላለ ተረዳሽኝ አይደለ? ቅድም ይቅርታ አድርጊልኝና ያነሳውበት ምክንያት ያለ ምክንያት አይደለም። ሚዩት ሆነሃል። ድምፁ ሚዩት ሆኗል። አሁን ይሰማል? አሁን ይሰማል። አሁን ገብቶሽ አይደል? አሁን ይሰማል? አቢባ እየተሰማሽ ነው? አዎ ይሰማል። እየተደወለብክ እኮ ነው 10 እና ገብቶሽ አይደል? የመጣሁበት እና የመጣሁበት ዓላማ ይሄ ስለሆነ ነው። ገባሽ? እነሱ ለማጥቃት ለማጠልሸት እኔን ከሰው ጋር አሪፍ ነገር እንዳይኖረኝ በሰው ዘንድ የሆነ ነገር እንዳይኖረኝ ያለኝ ነገር በህይወቴም ሰላም ደስተኛ የሆነ ህይወት ስላለኝ ያን ነገር ለማደፍረስ ያን ነገር እንደዚህ
ምስቅልቅሉን ለማውጣት ስለተፈለገ ነው ይሄ ነገር የተፈጠረው እንጂ በሰዓቱ ያን ሁሉ ነገር አንቺ ራስሽ ስትጠይቂያቸው ወዲያውኑ የሚፈልጉትን ነገር ካለ አሁን ሄዳ አባቶች ጋር በቃ እንደዚህ እንደሚፈታ እያወቀች ቁጭ ከምትል ሄዳ እዛ ጋር አስጠርታ ነገሮቹን መፍታት ትችል ነበር። አይደለም ሀቢባ መፍታት ትችል ነበር። ግን አደባባይ እኔን እንጀራዬን፣ ስራዬን፣ ህይወቴን፣ ቤቴን ለማፍረስ ሆን ተብሎ የተደረገ ስለሆነ ነው ይሄ ነገር የሆነው። ኤኒዌይስ እግዚአብሔር ነው ፈራጅ። አንቺ እዚህ ጋር ገብቶሻል። ቤትሽን ፈትሽ ያልኩበት ምክንያት ደግሞ ምንድነው? እሷ አባቷን በዚህ አይነት አሟሟት ስለሞተ እሷ ደግሞ ከእናቷ ጋር በዚህ ምክንያት ጠበኛ ስለሆነች ምናልባት ይሄንን ነገርም ቤትሽን ፈትሽ ምናቀው ነገር ነው ማንነትሽ አይ ነው ያንተ ነው ሀቢባ መነሳት ያለብህ ያንተ ተነክቶብሃል አውቃለሁ። ግን እሷ ሴት ናት፣ እለፋት። ኦኬ ይቅርታ አድርግላት። በቃ እማቀው ነገር ስላለ ነው ማለት ትችላለህ። ሜንሽን ሳታደርግ እማቀው ነገር ስላለ ነው። ስለዚህ እኔና እሷ የምናውቀው ነገር ስላለ ነው ብለህ ማለፍ ትችላለህ። ትክክል። እና እንደዚህ ብዬ የዛኔም ብዙ ነገር መናገር እችል ነበር። ብዙ የምናውቀው ነገር አለ። እዚህ ጋር አስመጥቼ እኔ እንዳስማለጂ አስምዬ እሷን መጠየቅ የምፈልጋቸው ብዙ ነገሮች ስላለ ምክንያቱም ከነ ስር መሰረታቸው ስለማውቃቸው ማለት ነው። ገባሽ? ስር መሰረታቸው ስለማውቃቸው ሁሉን ነገር መናገር እችል ነበር። ግን እኔ ወንድ ልጅ ነኝ፣ ከኔ አይጠበቅም። ገባሽ? እኔ ወንድ ልጅ ስለሆን ከኔ ስለማይጠበቅ ይሄ ማን እንትንም ቤተሰብ የሚነካ ነገር ማውራት ስላልፈለኩ ነው። ግን ኤኒዌይስ እዚህ ደግሞ አንዳንድ አላችሁ የነሱ አሸርጋጆች እንደዚህ ወጣችሁ እኔ እንደዚህ እሱ የሆነ የማይመስል ብቻ ህይወት ማንም ሰው ህይወት ይኖር። ገባሽ? አንቺን አይደለም ታውቂዋለሽ። ያው ገባሽ? ሌሎች ሰዎችን ነው ያለው የነሱ አሸርጋጆች ያሉ ሌሎች ሰዎች ነው። ስለዚህ አሸርጋጆች የተላኩ ይኸውልሽ ተልከው ግቡ ተብለው እዚህ ጋር ገብተው ሲናገሩ የነበሩት የዛኔ ልክ እርግጠኛ ሆነው የሆነ ነገር ሲናገሩ የነበሩትን ነገር ታውቂያቸዋለሽ። ሰምተሻል ሀቢባ ማለት? አዎ። ግን ዋናው ባለ ጉዳዩ እሷ ስለሆነች እሷ ይቅርታ ከጠየቀች በቂ ነው እነሱ። ስለዚህ ማለት ሰው ዝም ብሎ በማይሆን ነገር ገብቶ መፈትፈት አንድ ነገር የሆነ ነገር ተባለ ተብሎ እጅ ተነስቶ ዝም ብሎ እንደዚህ አይደረግም። ይሄ የኛ የሀበሾች ባህሪያችን ነው። አንድ ሰው የሆነ ነገር ችግር እኔ ሀቢባ ንጹህ ነኝ እያልኩኝ አይደለም። ስለዚህ እኔ እንደዚህ ነኝ ምናምን እያልኩ ስላ እንተዋወቃለን በደንብ ማናችንም ያቁናል፣ እንተዋወቃለን። ስለዚህ ራሳችሁን ፈትሹ፣ ቤታችሁን ፈትሹ፣ ማንነታችሁን ፈትሹ ሰው ላይ ከመምጣታችሁ በፊት። ገባሽ? እኔን ታውቂኛለሽ ከነ ቤተሰብ እግዚአብሔር ይመስገን በቤተሰብ በክርስትና ያደግኩ ልጅ ነኝ። እንደዚህ አይነት ነገር ምንም አይነት ነገር እግዚአብሔር ይመስገን የሌለብኝ ሰው ነው። ስለዚህ ዛሬ እኔ እንደዚህ ሆነ እንደዚህ ተፈጠረ ተብሎ ትንሽ ህይወቴ ደስተኛ ህይወት ላይ ስሆን ከማንም ከእናንተ በላይ እንጂ በታች አይደለም። በላይ ስለሆንኩ እንዲህ ተብሎ የተነሳ ነገር ስለሆነ እኔ ስለዚህ አይገርመኝም። እሺ በቃ ባላችሁበት ሰላሙኑ ሰላማችሁን ነው የምመኝላችሁ። ከዚህ በተረፈ ፕሊስ በተቻላችሁ መጠን ስሜንም ባታነሱ። አሁን ይሄ ነገር እስኪዘጋ ነበር የምጠብቀው ይሄን ነገር ለመናገር እና ፕሊስ እንደዚህ ነው ተብሎ ሰው ዝም ብሎ ከመሬት ተነስቶ አይወቀስምና ስም ለማጥፋት ሆን ተብሎ ይሄ ነገር አይደረግምና ኤኒዌይስ ሀቢባ በጣም ነው ማመሰግንሽ። በጣም አከብርሻለሁ። በጣም ነው ማከብርሽ። ቴንክ ዩ። እኔ በመጀመሪያ ደረጃ ከሴት ሌዲስ ፈርስት ከሴት ጀምራለሁ። ኤደን ስለመጣሽ እጅግ በጣም አድርጌ አመሰግናለሁ። አክብረሽ መተሽ ህዝቡንም እኔንም አክብረሽ መተሽ ይቅርታ ስለጠየቅሽ እጅግ በጣም አድርገን እናመሰግናለን። በመቀጠል ቻፒ ደግሞ ስለደረሰብክ ስም ማጥፋት ስለደረሰብክ ነገር እጅግ በጣም እናዝናለን። እኔም እንደ አንድ ኢትዮጵያዊት ይቅርታ ጠይቃለሁ። ቪዲዮም እሰራለሁኝ። ኦኬ ሄደክ እዛ ቦታ መሐላህን ፈጽመህ መተህ ንጽህናህን እንዳረጋገጥክ ለህዝቡ አሳውቃለሁ። ኃላፊነት አለብኝ፣ ግዴታዬ ነው። እኔ ቤት ነው ስምክ የጠፋው። ስንትና ስንት ሺህ ህዝብ ባለበት ላይቭ ሪከርድም ይደረጋል። ሶ ቪዲዮ ሰራለው ዘላለም የሚቀመጥ እና ሌላው ደግሞ ተመልካቾችም በእናንተም ስም እኔ ይቅርታ ጠይቀዋለሁ። ቦታው ላይ ሄዶ መሐላውን ባይፈጽም ኖሮ ይሄ ሰው እድሜ ልኩን ጠንቋይ መተተኛ እንደተባለ ይቀራል። ይሄ ነገር ይሄ ስም አይደለም እንደሱ ቢዝነስ ላለው ሰው ቀርቶ ኖርማል ቢዝነስ ለሌለው ተቀጥሮም ለሚሰራ ሰው ስራ ቦታ ሰው እኮ ይፈራል። አብሯችሁ እኮ አይበላም። ይሄ ሰው መተተኛ ነው ጠንቋይ ነው ከተባለ ማን ነው ከሱ ጋር ጓደኛ የሚሆነው? ማን ነው ከሱ ጋር ቡና የሚጠጣው? ማን ነው ከሱ ጋር ምግብ የሚበላው? ማን ነው ከሱ ጋር ፍሬንድሺፕ የሚመሰርተው? ገባችሁ? ይሄ እኮ በጣም ትልቅ ሰው ላይ እኔ እንጃ በጣም ከባድ ነገር ነው። እኛ ሁላችንም ነው የምንፈራው እንደዚህ አይነት ነገር። ስለዚህ የደረሰበት ስም ማጥፋት ቀላል ነገር አይደለም።
ሀቢባ ስለደረሰ የተፈለገውም አላማውም ይሄ ነበር። ግን እግዚአብሔር በጣም ሞገስ ሆነኝ፣ እናዝናለን። እግዚአብሔር ክብር ሆነኝ። ገባሽ? እግዚአብሔር ደግሞ ሞገስ ሆነኝና ኢቭን እኔ አንድ ሰው ጋር የምሬ ነው ሀቢባ የቲክቶክ ሰው አይደለሁም እኔ ሀቢባ እንደዚህ የእንትን ሰው አይደለሁም። ይውጣ በቃ ሁሉም ሰው ኢቭን ስለኔ ነው ቪዲዮ የሰራው። ገባሽ? ይፈርዳል። እኔ አመሰግናለሁ። እግዚአብሔር ሞገስ ሆኖኝ ክብር ሆኖኝ እዚህ ጋር ሀቢባ ገብቶሻል። እሺ ሄደን እናመሰግናለን ነገሮች ስለመጣሽ። አሎ ሀቢባ እግዚአብሔር ነገሮችን ይፈርዳል። አመሰግናለሁ ስላስገባሽኝ በጣም አመሰግናለሁ። ነገሮችን ተሸፈነ እንጂ በጣም ዋትስአፕ ላይ ቪዲዮዎቹን እልካለሁ። እልክልሻለሁ እዛ የነበርኩበት ሰዓት ቪዲዮዎቹ ምናምን ሁሉንም እልክልሻለሁ። አሁን በዚህኛው ገብቼ እግዚአብሔር ይፈርዳል። ገብርኤል ይፍረድ። አመሰግናለሁ። እኛም እናመሰግናለን። ተረፈ አንቺን በጣም ላመሰግንሽ ፈልጋለሁ። ምንም አይደለም ሀቢባዬ፣ በጣም በቃ አሜን። ቴንኪዩ። በጣም ነው ማመሰግንሽ፣ በጣም ነው ማከብርሽ። እና በቃ በዚህ አጋጣሚ እንደውም ጌም ምናምን እንጮታለን፣ ፎሎ ምናምን አስደርጊ፣ ላይቭ ላይ እንገባለን። እሺ ጥሩ በቃ ፎቶህን ለጥፌ ቪዲዮ ሰራልሃለሁኝ እና እኔም ይቅርታ ጠይቃለሁ። የኔም ተከታዮች ይቅርታ ይጠይቃሉ። እኛ እዛ ቦታ ሄደክ ትምላለህ ብለን አላሰብንም ነበር። በግማሽ አምነን ስለነበር ነገሩን የእውነት እኔ ከልቤ ነው የምናገረው። በግማሽ ነገሩን ተጠራጥሬ አምኜ ስለነበር እዛ ቦታ ላይ ደፍረት ትገኛለህ ብዬ አላሰብኩም ነበር። ለምን ራሷ ኤደን ናት ያለችኝ። ላይቭ ሪከርዱን ማወጣለሁኝ። እዛ ቦታ ላይ ደፍሮ አይገኝም። መተት ጠንቋይ ምናምን የሚሄድ ሰው ዘብር ገብርኤል ደፍሮ አይገኝም። ስለዚህ እዛ ቦታ ብቻ እንዲገኝ አድርጊልን ነበር ያለችኝ። ስለዚህ እዛ ቦታ ላይ ደፍረ በመገኘትህ ንጽህናህን አውጥተሃል። እናመሰግናለን። ቴንኪዩ አብዬ፣ በጣም አመሰግናለሁ። ህዝቡንም በጣም አመሰግናለሁ። በእኔ ጎን የነበረው ሁሉንም ሰው ቪዲዮ የሰራውንም ሁሉንም በጣም እውነት በጣም አድርጌ አመሰግናለሁ። እናመሰግናለን። ቴንኪዩ አብዬ። እሺ ውዶቼ